ካለው ጋር ፍቅር ጀምሯታል። ስጋት አይገባኝ ምን ይመጣ ብዬ የመረለ ወዳጅ አንተን ተከትዬ ክርስቶስ ደግሞ በእናንተ ውስጥ በእምነት እንዲኖር እጸልያለሁ። አባትነት ከሚሰየምበት ከአብ ፊት እንበረከካለሁ ብሎ ይላል። ለምን? የንጉሥ ልጆች ሆናችሁ እንዳትከሱ፣ ጻድቃን ሆናችሁ እንዳትከሱ፣ ቅዱሳን ሆናችሁ እንዳትከሱ። የዲያብሎስ ሥራ የተሸነፈ የተዋረደ ሆኖ እያለ እናንተን ግን እንዳያሸንፋችሁ፣ እናንተ ላይ ግን አድቫንቴጅ እንዳይወስድ ከእግዚአብሔር ተወልዳችሁ እዚህ ምድር ላይ እንደተወለደ ልጅ ያለ አሸናፊነት እንዳትኖሩ። ኢየሱስ ክርስቶስ ጌታ ነው። ኢየሱስ ክርስቶስ ጌታ ነው። እኔና እናንተ በአሸናፊነት ልንኖር ተጠርተናል። የእግዚአብሔር መንግስት ስራ ልንሰራ ተጠርተናል። በድል ልንሄድ ተጠርተናል። እዚህ ነው ሉቃስ ወንጌል ላይ ሲናገር እንደዚህ ይላል፣ በጨለማ ኃይል ሁሉ ላይ ስልጣንን ሰጠዋችኋል ኢየሱስ ትጫሙ ዘንድ ይላል። እባብና ጊንጡ ላይ የዲያብሎስ ሥራ ላይ ትጫሙ ዘንድ እባብና ጊንጡ ትረግጡ ዘንድ በጠላት ኃይል ሁሉ ላይ ስልጣንን ሰጠዋችሁ ይላል። ስልጣንን ሰጠዋችሁ ምን እንድታረጉ? አሸናፊዎች ሆናችሁ እንድትኖሩ፣ ድል እያደረጋችሁ እንድትኖሩ፣ በአሸናፊነት እንድትኖሩ፣ በድል እንድትኖሩ፣ በምንም ነገር ህይወታችሁ ሚዝረብል እንዳይሆን፣ ግራ እየገባችሁ እንዳትኖሩ፣ በአሸናፊነት እንድትኖሩ ስልጣንን ሰጠዋችሁ። እንደገና ደግሞ ማቴዎስ መጽሐፍ ላይ ኢየሱስ ክርስቶስ ወደ ሰማይ ሊሄድ ሲል እንደዚህ ያለ ስልጣን በሰማይና በምድር ተሰጠኛል፣ የተሰጠኝን ስልጣን በሙሉ ደግሞ ሰጠዋችሁ። ለምን? አሸናፊዎች ሆናችሁ እንድትኖሩ። ዮሐንስ ወንጌል ላይ ሲናገር የዲያብሎስን ሥራ ሊያፈርስ የእግዚአብሔር ልጅ ተገለጠ። የዲያብሎስን ሥራ ሊያፈርስ የእግዚአብሔር ልጅ ተገለጠ። እኔና እናንተ እዚህ ምድር ላይ ያለ ነው ኢየሱስ ያፈረሰውን የዲያብሎስን ሥራ፣ ኢየሱስ የገለበጠውን የዲያብሎስን ሥራ ማረጋገጫ እየሰጠን ልንሄድ የኢየሱስ ክርስቶስ የማሸነፉ ሰርቶ ማሳያዎች ነው። ድሮኛ ልጆች ሆነን በደርግ ዘመን ሰርቶ ማሳያ የሚባል ነበር። ሰርቶ ማሳያ we are his workmanship የሱ በእኛ አብሮ በእኛ ላይ ሰርቶ የሚያሳይብን የእግዚአብሔር እርሻዎች ነን፣ የእግዚአብሔር ህንፃዎች ነን። አንደኛ ቆሮንቶስ ላይ እንደዛ ነው የሚለው። የእግዚአብሔር ህንፃ ናችሁ፣ የእግዚአብሔር እርሻ ናችሁ፣ ከእርሱ ጋር አብረን የምንሰራ ነንና ነው። ከኢየሱስ ጋር አብረን የምንሰራ እዚህ ምድር ላይ በአሸናፊነት ልንኖር የተጠራ የእግዚአብሔር ልጆች ነን። በዚህ ምድር ላይ ያለ ቆሻሻ ነገር እኛ ላይ ላይሰፍር፣ ልክ እባቢቱን እፉኝቱን ጳውሎስ ሐዋርያ ሥራ 28 ላይ ወደ እሳት እንዳራገፋት ከአሁን አብጦ ይሞታል ሲሉ ምንም አይነት ኢምፓክት ህይወቱ ላይ እንዳላመጣች የሚገጥሙንን ነገሮች አራግፈን በኢየሱስ ስም ልንቆም የተጠራን የእግዚአብሔር ልጆች ነው። ለዚህ ነው መጽሐፍ ቅዱስ በውስጥ ሰውነታችሁ በኃይል እንድትጠነክሩ ይላል። ኢየሱስ ክርስቶስ ጌታ። በውስጥ ሰውነታችሁ በመናችሁ በመንፈሳችሁ እንዴት? በአይምሮአችሁ መታደስ በመለወጥ በመንፈስ ቅዱስ በመበርታት በመንፈስ ጉልበታም በመሆን የእግዚአብሔርን ቃል በሙላት በመሞላት ከዛ ምን ሆኑ? በውስጥ ሰውነታችሁ በኃይል ጠንክሩ። ኢየሱስ ክርስቶስ ጌታ። በውስጥ ሰውነታችሁ በኃይል ጠንክሩ። ያን ጊዜ ምን ትሆናላችሁ? እዚህ ምድር ላይ ያለውን የትኛውንም የዲያብሎስን ሽንገላ ታፈርሳላችሁ። የዲያብሎስን ሽንገላ ያፈርስ ዘንድ የእግዚአብሔር ልጅ ተገለጠ እንደሚል መጽሐፍ እንዳትረሱ።
እዚህ ምድር ላይ ስንኖር ሊኖረን የሚገባ አቲቲዩድ ይሄ ነው። የዲያብሎስን ሥራ ሊያፈርስ የእግዚአብሔር ልጅ ተገለጠ። ከቃሉ ጋር ስንጣበቅ የእግዚአብሔር ቃል በእኔና በእናንተ ውስጥ በሙላት ሲኖር፣ ለመሆኑ ቃል እንዴት ነው በሙላት እኛ ውስጥ የሚኖረው? አንድ ወንድማችን መጽሐፍ ቅዱስ እየቀደደ ሲበላ በሚዲያ ላይ አይተናል። እንደዛ ነው የእግዚአብሔር ቃል እኛ ውስጥ የሚኖረው። እዚህ ስደይስ መቼም ሚዲያ የማያሳየን ምንም ነገር ስለሌለ የእግዚአብሔርን ቃል ብላ አለኝ፣ ብላ በላሁት፣ በአፌም ጣፈጠኝ እንደሚል ሕዝቅኤል እንደዛ ነው እንደ የእግዚአብሔር ቃል የሚበላው? ቀዶ ነው እንደ የመጽሐፍ ቅዱስ ወረቀት በመብላት ነው እንደሚሞላብን? አይደለም። መጽሐፍ ቅዱስ ምን እንደምትሰሙ ተጠበቁ ነው የሚለው። የእግዚአብሔርን ቃል መስማት፣ የእግዚአብሔርን ቃል ማንበብ፣ የእግዚአብሔርን ቃል ማሰላሰል። ወገኖቼ ያለንበት ዘመን የፖስት ሞደርኒዝም ዘመን ነው ያለንበት ዘመን። ትሩዝ ወይም እውነት ብለን የምንቀበለው ነገር ማንም ላንተ እውነት የሆነው ነገር ለኔ እውነት አይደለም ሰው የሚልበት፣ እውነት አንጻራዊ ነው። ላንተ እውነት የሆነው ነገር ለኔ እውነት ላይሆን ይችላል የሚባልበት ዘመን ላይ ነው ያለነው። አብሶሉት ትሩዝ የለም የሚባልበት ዘመን ላይ ነው ያለነው። በዚህ ዘመን የእግዚአብሔር ቃል በሙላት ኖሮብን ነገሮችን በእግዚአብሔር ቃል ዲፌንድ ማናረግ ከሆነ፣ በእግዚአብሔር ቃል ለባዲያችን፣ በእግዚአብሔር ቃል ለስራችን፣ በእግዚአብሔር ቃል ለልጆቻችን፣ በእግዚአብሔር ቃል ለኢኮኖሚው ምላሽ ማንሰጥ ከሆነ ማንኛውም ሲስተም እንደሚያመጣው ነው ምላሽ ምንሰጠው ማለት ነው። ለዚህ ነው መጽሐፍ ቅዱስ ማንም የሚናገር እንደ እግዚአብሔር ቃል ይናገር የሚለው ጴጥሮስ ላይ። የሚሰማኝ በእርጋታ ይቀመጣል፣ ከመከራ ስጋት ያርፋል ይላል መጽሐፍ። ምንድነው የምንሰማው? የእግዚአብሔርን ቃል። እንዴት እንስማ? ኢየሱስ ክርስቶስ ጌታ። ምክንያቱም መጽሐፍ ቅዱስ ምን እንደምትሰሙ ተጠበቁ ስለሚል እንዴት እንስማ የእግዚአብሔርን ቃል? ወገኖቼ አንዳንዶቻችሁ ምናልባትም መጽሐፍ ቅዱስ ማንበብ በማይቻልበት ቦታ ይሆናል ያላችሁት። አንዳንዶቻችሁ ቁጭ ብላችሁ መጽሐፍ ቅዱስ ለማንበብ ጊዜም ማታገኙበት ቦታ ይሆናል ያላችሁት። አንዳንዶቻችሁ ደግሞ በጣም ትርፍ ጊዜ ኖሯችሁ እንዴት መስማት እንዳለባችሁ ዊዝደም አታችሁ ይሆናል። ልንገራችሁ፣ የእግዚአብሔርን ቃል በማስተዋል መጽሐፍ ቅዱስ ዘምሩ ይልና በማስተዋል ዘምሩ ይላል። ዘምሩ ብሎ አዎ፣ ስትዘምሩ ግን በማስተዋል ዘምሩ። ትዝ ይላችኋል ያ የኢትዮጵያዊ ጃንደረባ ሐዋርያት ሥራ መጽሐፍ ላይ ሲናገር ያነባል እኮ። ኢሳይያስን መጽሐፍ እያነበበ ነው። ኢሳይያስ 53ን ያነባል። የሰማነው ነገር ማን አምኗል፣ ለማን ተገልጧል እያለ እያነበበ እየሄደ ነው። ግን አያስተውለው፣ አያቀውም። መንፈስ ቅዱስ ፊልጶስን ቅረብ አለው። ቅረብ ወደ ሰረገላው አለው። ፊልጶስ ቀረበ። መጽሐፍ ቅዱስ እንደዚህ ይላል፣ ኢየሱስ ጌታ። የምታነበውን ታስተውለዋለህ ብሎ ሲለው የሚያስረዳኝ ሳይኖር እንዴት አስተውላለሁ? በጌታ በኢየሱስ ስም እኔ ባርካቸዋለሁ። የእግዚአብሔር ቃል ማስተዋል ይሆንላችሁ። የእግዚአብሔርን ቃል ማስተዋል በኢየሱስ ስም። ይሄን ድምፅ የለምሰም ወንድና ሴት የእግዚአብሔር ልጆች የእግዚአብሔርን ቃል ማስተዋል በኢየሱስ ስም። መጽሐፍትን ያስተውሉ ዘንድ አይምሯቸውን ከፈተ ተብሎ ተጽፏል። ደቀ መዛሙርት ፈርተው ባሉበት ቦታ ኢየሱስ በግድግዳው በር ተዘግቶ እያለ ገብቶ ሰላም ለእናንተ ይሁን ብሎ እፍ አለባቸው። መጽሐፍትን ያስተውሉ ዘንድ አይምሯቸውን ከፈተ እንደሚል የእግዚአብሔርን ቃል መተዳደሪያችን የሆነውን የዳንበትን የምንኖርበትን በመጨረሻው ቀን ሕይወታችን የሚመዘንበትን የእግዚአብሔርን ቃል እናስተውል ዘንድ መንፈስ ቅዱስ በኢየሱስም የወንድና ሴት ልጆች አይምሮ እንዲከፈት መንፈሳቸው ላይ ቃል እንዲበራ ዕለት ዕለት ሲያነቡና ሲሰሙ ሬማ እንዲሆንላቸው በኢየሱስ ስም። ታውቃላችሁ መጽሐፍ ቅዱስ ሲናገር ኢየሱስ ክርስቶስ እንደዚህ አለ፣ አልሞቃችሁም፣ ዘፈንላችሁም አልሞቃችሁም የሚል ቃል አለ። ምንም ቢደረግ ምንም ያልመሰላቸው ማለት ነው። ምንም ቢደረግ ኢየሱስ ጌታ። ታውቃላችሁ አሁን ዩቲዩብ ላይ ብንገባ የምንወዳቸው የምናከብራቸው በጣም የት ባገኘኋቸው ብለን ድሮ ቢሆን በኦዲዮ በሲዲ አንዳንዴ ደግሞ እንደው ቴሌቪዥን ጎረቤት ሁሉ ሄደን መቼም እኛ ልጆች ሆነን ጎረቤት እየሄድን ነበር ቴሌቪዥን የምናየው። ጎረቤት ሄደን አሊያ ሲዲ የትልልቅ ሲዲ ገዝተን አምጥተን በዴግ እየናፈቅን 10 ጊዜ 20 ጊዜ ደጋግመን የምንሰማቸው የእግዚአብሔር ሰዎች ዛሬ እጃችን ላይ ዊዝ ብሊንክ ኦፍ አይ በስልካችን ቀኑን ሙሉ ስንፈልግ ከፍተነው ጥለን እየሄድን መሴጃቸውን እንሰማለን።
የመሴት ችግር የለብንም። ኦዲዮ ባይብል